ባለፈ ዛሬ የሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። በኢትዮጵያ የሲቪል ሰርቪስ ጅማሮ ነው። 1900 ዓመተ ምህረት በዳግማዊ ምኒልክ ዘመነ መንግስት መሰረቱም ግብርና ነበር። ሁላችንም እንደምናውቀው የማዕከላዊ መንግስት በካቢኔ ደረጃ የተደራጀው ጥቅምት 15 1900 ላይ ነው። 9 የካቢኔ አባላት በምኒልክ ዘመነ መንግስት የተደራጀበት ጊዜ ነውና ኢትዮጵያ ሲቪል ሰርቪስ ከዛ ጊዜ ጀምሮ መስራት ቀጥሏል ማለት እንችላለን። 9 አባላት ያሉበት የሚኒስትሮች ካቢኔ ለመጀመሪያ ጊዜ የተቋቋመበት ወቅት ነበር። ያኔ በዋነኛነት የመንግስት አስተዳደር በተለይ የሀገረ መንግስቱን ከማጽናት ጋር የተያያዘ መከላከያ፣ የውጭ ጉዳይና ንግድ፣ ገቢ፣ ቤተ መንግስት ጽሕፈት ቤት እንደዚህ የመሳሰሉ ወደ 9 ሚኒስቴር መስሪያ ቤቶች በሚኒስቴር ደረጃ ከሞላ ጎደል አሁን የያዙትን ስም ይዘው የተደራጁበት ሁኔታ ነው የነበረው። 1967 ከደርግ ስርዓት መምጣት በኋላም እንደገና የአገልግሎት አሰጣጡን በማሻሻል ዘመናዊ በማድረግ በኩል በየደረጃው እንግዲህ እየተሰሩ ያሉ ነገሮችን እየሰራ የመምጣት ጉዳይ ነፃ የሆነ ፕሮፌሽናል ሜሪትን ጠብቆ በመሄድ በኩል መሰራት የነበረባቸው ስራዎች በየወቅቱ ተሰርተዋል ማለት አይቻልም። መሰረት ያለው ሪፎርም በ1953 ትእዛዝ ቁጥር 1 የሚል ህግ የወጣበት እና ያ ህግ ከአንድ ዓመት በኋላ በ1954 ደንብ ቁጥር 1 ተብሎ ለብዙ ጊዜ የተሰራበት የመንግስት ሰራተኞች የስምሪት አካሄድን ዘመናዊ የተደረገበት ሁኔታ እንደነበረ ነው የሚያሳየውና ያ ትልቅ ሪፎርም ነው የነበረው። ያ ሪፎርም የመንግስት መዋቅር በ6 ከፍሎ አስተዳደር፣ መለስተኛ ፕሮፌሽን፣ ጽሕፈትና ሂሳብ፣ ጥበቃና ጉልበት፣ እደ ጥበብ ተብሎ ወደ 6 የሙያ ምድቦች አድርጎ የተሰራበት በ1954 ረቂቁ ተዘጋጅቶ በሚኒስትሮች ምክር ቤት በ1964 የጸደቀ እስከ 2011 ድረስ ለ47 ዓመታት የተሰራበት የሪፎርም እና መሰረት ያለው ስራ ተሰርቷል ብለን ማንሳት የምንችለው በንጉሱ ጊዜ የተሰራው ነው ብለን ማስቀመጥ የምንችል ነው የሚመስለኝ። እንግዲህ 1954 ሲቪል ሰርቪሱ ሲጀመር በተለይ በዓለም አቀፍ ደረጃ የዚህ የማክስ ዌበር የሚባል ቲዮሪ አለ እና ይሄ ስራዎችን ከላይ ሃይራርኪያል በሆነ አደረጃጀት ከላይ ወደ ታች የማውረድ በስራ ክፍሎች ከፋፍሎ የመስራት እንደዚህ አይነት ያንን ፍልስፍና የተከተለ አሰራር ይዞ ነው ሲሄድ የነበረውና ይሄን ይዞ በደርግም ጊዜ በተለይ በወቅቱ ከነበረው ርዕዮተ ዓለም ጋር የተያያዘ ያንን በማስፈጸም ላይ የመቆየት ወይም ደግሞ በዛ ውስጥ ኢንቮልቭ የማድረግ ካልሆነ በስተቀር በመሰረታዊነት ፕሮፌሽናል በማድረግ ረገድ የተሰራ ስራ የለም። ታሪክ እንደሚያስረዳው በ1976 ዓመተ ምህረት አጠቃላይ የመንግስት መዋቅሩን ለመቀየር ከኪዩባ በመጡ ባለሙያዎች የደመወዝ ጉዳይን የሚያጠና የደመወዝ ቦርድ ቢቋቋምም ወደ ተግባር መግባት አልቻለም። በደርግ ጊዜ በዋነኛነት የመንግስት አገልግሎትና አስተዳደር ለማሻሻል የተሰራ ስራ ብዙ ነበረ ብሎ ማስቀመጥ አይቻልም። ከኪዩባ ከራሽያ መጥተው የምንዳ ቦርድ ዌጅ ቦርድ የሚባል ተቋቁሞ ከ1976 እስከ 1983 ጥናት ሲያጠና ቆይቷል። እነዛ ጥናቶች ግን ይሄ ነው የሚባል ወደ ስራ የተገባበት ሁኔታ የለም። 1994 በተለይ ሲቪል ሰርቪስ ማሻሻያ ፕሮግራም በአቅም ግንባታ ሚኒስቴር ስር በነበረ ጊዜ በተለይ ከሲቪል ሰርቪሱ ጋር በተያያዘ ሲቪል ሰርቪሱን ቀልጣፋ ውጤታማ እንዲሆን ለማድረግ የመጡ የለውጥ መሳሪያዎች ናቸው። በዛ ውስጥ እንግዲህ ትልቁ ነገር የተገኘው ስራዎችን በናቹራል ፍሰታቸው የማደራጀቱ ጉዳይ እንዴት አድርጎ ኤፊሸንሲን ይጨምራል የሚለው ትልቅ ትምህርት የተገኘበት ነው። እሴት የማይጨምሩ ስራዎችን ማውጣት ግን ደግሞ ስራዎች ቢሮክራቲክ ባልሆነ መንገድ ተፈጥሯዊ ፍሰታቸውን ይዘው የሚሄዱ ከሆነ ጊዜን ትቆጥባለህ፣
ለተገልጋዩ ውጤት ጥሩ ቶሎ የሚደርስ ያልተንዛዛ ውጤት ታመጣለህ። በዚህ ሰርቪስ ማቅረብ ትችላለህ። ስለዚህ በዚህ ረገድ የነበራቸው ጠቀሜታ በዚህ የሚገለጽ ነው። ከ1988 እስከ 1994 ዓመተ ምህረት በተደረገው ጥናት ባላንስድ ስኮር ካርድ፣ ቢዝነስ ፕሮሰሲንግ ሪኢንጂነሪንግ፣ ካይዘን፣ ለውጥ ሰራዊት፣ ዴሊቨሮሎጂ እና ሌሎችንም ለመተግበር ጥረት ተደርጓል። ለቢዝነስ ፕሮሰስ ሪኢንጂነሪንግ፣ ባላንስድ ስኮር ካርድ፣ ፐርፎርማንስ ውጤት ተኮር ያው ከቢኤስሲ ጋር የተያዘ ውጤት ተኮር የስራ አፈጻጸም ምዘና፣ የዴሊቨሮሎጂ፣ የሰራዊት ግንባታ እና የመሳሰሉ የተለያዩ የለውጥ የስትራቴጂክ ማኔጅመንት እንደዚህ የተባሉ የለውጥ መሳሪያዎች እውቀት ከመፍጠር አኳያ የነበረው አስተዋጽኦ ቀላል አይደለም። የመንግስት የማስፈጸም አቅም ችግር ትልቅ ችግር ነው ብሎ መለየትም ላይ የነበረው ፋይዳ ቀላል አልነበረም። እነዚህ ሁሉ ነገሮች ስታይ በፖለቲካ አመራሩ የነበረው ቁርጠኝነት ክፍተት የነበረበት በመሆኑ እነዚህ እንቅስቃሴዎች ደግሞ በህግ የተደገፉ ስላልነበረ ውጤት ያመጣና ውጤት ያላመጣ ሰው የሚለይበት ሁኔታ ያልነበረ በመሆኑ ወደ መጨረሻ አካባቢ የአጠቃላይ የሪፎርም ዝለት አጋጥሟል ተብሎ ስታክ ያደረገበት ቅርቃር ውስጥ የገባበት ሁኔታ ነው የነበረውና በዛም ምክንያት የመልካም አስተዳደር ችግር በጫፍ ደርሶ አጠቃላይ ስርዓቱ እንዲቀየር የሆነበት ሁኔታ እና እኛም ራሳችን የተሳተፍንበት የነበረ በመሆኑ ያው ሁላችንም የምናውቀው ነው ማለት ነው። የባላንስድ ስኮር ካርድ የምንለው ስራዎችን ከስትራቴጂክ ግብ እንዴት አንጥረህ ታወጣለህ፣ ትንተና አድርገህ ስትራቴጂክ ግቦችን እንዴት ትለያለህ፣ ግቦችን ወደ ሌሎች መፈጸሚያ ተግባራት እንዴት ትቀይራለህ፣ ይህም በኋላ እንዴት ትለካለህ ወዘተ የሚለውን ከአፈጻጸም ስራ አመራር ጋር ተያይዞ ያለውን ስራ በሙሉ የምናሳልጥበት መሳሪያ ሆኖ ነው አገልግሎት ላይ የዋለው። አሁንም በአብዛኛው ብዙ ተቋማት በክልልም ይጠቀሙበታል። ከዛ በዋነኛነት አንደኛ ስራን የሚያሳልጡ መሆናቸው የሚያስቀምጠው ምንድነው? እስካሁን የነበረው በሲቪል ሰርቪስ ውስጥ የገባው የመንግስት ሰራተኛ መብቱ ነው። ይሄ መብቱ ብቁ እስከሆነ ጊዜ ድረስ ውጤታማ እስከሆነ ጊዜ ድረስ ከዚህ ብሔረሰብ ነው ከዚህ ብሔረሰብ ነው ብለህ የምትለይበት ሁኔታ አይኖርም። መብቱ ነው፣ ሀገሩ ነው፣ ይቀጥላል። አዲስ ሲቪል ሰርቫንት ሲገባ ግን ቦታ እንዲኖራቸው ማድረግ የምንችልበት
በብሔረሰብ አጠቃላይ ምጣኔም ላይ ቢሆን እያየን ከፖሊሲ ስራው ቀጥሎ የመጣው ስትራቴጂዎችን ማዘጋጀት እዚህ ፖሊሲ ውስጥ የተጠቀሱ ፒላሮችን መሬት ላይ በምን አቅጣጫ ያወርዳሉ የሚለውን የሚያመለክት ስትራቴጂ መስራት ነው። የነሱ ሰነዶች ዝግጅት ይመጣል። ሌላው ስትራቴጂውን ብቻ አይደለም የምንሰራው፣ ማኑዋል ደግሞ አለ። እያንዳንዱ ነገር እንዴት ይተገበራል የሚለውን የሚያሳይ ቆጥሮ የሚያሳይ ማለት ነው። የአገልግሎት አሰጣጡ እንዴት በህግ ይደገፋል። ሌሎችም ከዚሁ የሰው ኃይል አስተዳደር ስርዓቱ በዛ ውስጥ የተቀመጡ በፖሊሲ ውስጥ የተቀመጡ አቅጣጫዎች በህግ እንዴት ኢንፎርስ ይደረጋሉ ይደገፋሉ የሚለውን አዋጁን 1064ን ከማሻሻል ጀምሮ ያሉ መመሪያዎች፣ ደንቦችን የማዘጋጀት ስራ ይህ ተሰርቷል። እነዚህ ሁሉ ስራዎች ስንሰራ በጣም ትልቅ ጉዳይ እና ትልቅ ለውጥ ይሆናል ተብሎ የሚታሰበው ዲጂታላይዝ ይደረጋል። ሆል ከሀገር አቀፍ ጀምሮ እስከ ወረዳ ዲጂታላይዝ የምናደርግበት እና ወቅታዊ መረጃ የምናገኝበት ሁኔታ ይፈጠራል። እስካሁን በሰራናቸው ስራዎች በጣም ጥሩ እየሄዱ ነው ብለን ነው የምንወስደው። ጥሩ የተሳካ ስራ ሰርተናል። ባስቀመጥነው መልኩ ይህንን ዘርፍ ወደ ላይ ለማውጣትና የጎላ አስተዋጽኦ የጎላ ሆኖ በዚህ ረገድ በስርዓተ መንግስት ውስጥ ሊጫወት የሚገባው ሚና እንዲጫወት በማድረግ በኩል ቢሮ
ሲ ማስፈጸሚያ አዋጅ ቁጥር 1064 ህዝባር 2010ን የሚተካ አንድ ረቂቅ አዋጅ፣ 9 የስትራቴጂ ሰነዶች፣ 6 ደንቦች፣ 14 መመሪያዎች፣ 33 ማንዋሎች፣ 52 የደረጃዎች ስታንዳርድ ሰነዶች ተዘጋጅተዋል። ፖሊሲው ወደ መሬት ለማውረድ የሚያስችል አዋጅ ተዘጋጅተዋል፣ ደንቦች ተዘጋጅተዋል፣ መመሪያዎች ተዘጋጅተዋል። በህገ መንግስቱ አንቀጽ 52 ንዑስ አንቀጽ 2 ተራ ቁጥር ረ ላይ ምን ይላል? የክልል መንግስታት የራሳቸው የመንግስት ሰራተኛ ይኖሯቸዋል። እነዚህን ሰራተኞች የሚያስተዳድሩበት ህግ ማውጣት ይችላሉ። ይሄ ህግ ሲያወጡ የፌዴራል የትምህርት እና የተፈላጊ ችሎታን ስታንዳርድ ማክበር ይኖርባቸዋል ይላል ህገ መንግስቱ። ይሄ ስታንዳርድ ግን እስካሁን በነበረው ሁኔታ አንድ የወጣ ስታንዳርድ የለም። ስለዚህ የክልል መንግስታትና የፌዴራል መንግስት ተናበው በሀገር ደረጃ ትልቅ ተልዕኮ ያለው ሲቪል ሰርቪስ በመገንባት ረገድ እንዴት ተናበው መሄድ እንዳለባቸው በግልጽ የሚያሳይ ነገር እስካሁን አልነበረም። አሁን ለመጀመሪያ ጊዜ ወደ 52 ስታንዳርዶች ተዘጋጅተው በዚህ ሪፎርም ምክንያት ወደ ስራ ይገባል ማለት። ትልቁ ቁም ነገር ያን ፖሊሲ በተቀመጠው አቅጣጫ መተግበሩ ነው ዋናው ሰፊ ከፊታችን ያለው ትልቁ ስራ። ይሄን ፖሊሲ ለማስተግበር ሪፎርም ፍኖተ ካርታ አዘጋጅተን ወደ ተግባር ገብተናል። የክልል መንግስታት በህገ መንግስቱን በግልጽ የተቀመጠው የፌዴራል የሚኒስትሮች ምክር ቤት እና የተወካዮች ምክር ቤት የሀገር አቀፍ የመቁጠሪያና የመለኪያ ስታንዳርድ የማዘጋጀት ኃላፊነቱ ለተወካዮች ምክር ቤትና ለሚኒስትሮች ምክር ቤት ነው የተሰጠው። ይሄ ለማስተግበር የሚያስችል ግን አንድም የመለኪያና መቁጠሪያ ስታንዳርድ በሲቪል ሰርቪሱ ይወጣል ነበር። ይሄ አሁን ከለውጡ በኋላ ለመጀመሪያ ጊዜ የሚዘጋጅ ስለሆነ የሪፎርሙን በጣም የተሟላ ሁሉ አቀፍ አርጎ የሚተገብርና የሀገረ መንግስት ግንባታችን በትክክለኛ መሰረት ላይ የሚያደርግ መሆኑን በእርግጠኝነት ማንሳት ይቻላል። ስራዎችን በህግ መደገፍ፣ ለምሳሌ ስታንዳርድ ማውጣት፣ የአገልግሎት ስታንዳርድ። አንድ ተቋም አገልግሎት የሚሰጠው ለማን ነው? አገልግሎቱ ቅድም እንዳልኩ በቢዝነስ ፕሮሰስ ኢንጂነሪንግ የስራው ፍሰት ምን ያህል ሰዓት ይፈጃል፣ ይህን አገልግሎት ለመስጠት ይህን ያህል ጊዜ ይፈጅብኛል ብሎ አገልግሎቶችን በጊዜ በጥራት እና በመሳሰሉት በመጠን ለክቶ ያስቀምጣል። ያንን ስታንዳርድ አድርጎ ያስመዘግባል። ይሄ በህግ ነው የሚደገፈው። እሱን ካላደረገ በዛ መልክ አገልግሎት ካሰጠ ምንድነው የሚከተለው ተጠያቂነት? ተቋማት ደግሞ ይሄንን ፈጽመው የተገኙ ተቋማት ደግሞ ምን አይነት ነው ከዛ ጋር በአፈጻጸማቸው ምን አይነት ማትጊያ ይኖራቸዋል ከሚለው ጋር አሳስሮ
መንገድ ወቅቱን ጠብቆ አገልግሎት ለዜጎቹ እንዲደርስና ዜጎች ደግሞ በንግድ ላይ ተሰማራ ሊሆን ይችላል፣ አርሶ አደር ሊሆን ይችላል፣ ተማሪ ሊሆን ይችላል፣ ማንኛውም ዜጋ ለሀገሪቱ የሚያበረክተው አስተዋጽኦ በቢሮክራሲው ሳይስተጓጎል ምርታማነቱ እንዲጨምር ማድረግ ነው ድምር ውጤቱ። እያንዳንዱ የዴስክ ኦፊሰር ለሚሰጠው ሰርቪስ በጣም ፈጥኖ ከሰጠ ያው ሪዋርድ አለው በእንትኑ መጨረሻ ላይ በወሩ መጨረሻ ላይ። በጣም ከዘገየና የማይሰራ ከሆነ ደግሞ ይቀየራል። እያንዳንዱ ሰው ደግሞ ከሚኒስቴር መስሪያ ቤቶች የመጣ ነው። አሳን ሰርቪስ ላይ ሚኒስቴር መስሪያ ቤቶች ደሞዝ ይከፍላሉ፣ ሰው ይመድባሉ፣ ሰርቪሳቸውን ወደዚህ ያስገባሉ። ግን ደግሞ ከአጠቃላይ እዚህ ከሚሰጡት ሰርቪስ በጣም ቶፕ የሚባሉ ሰራተኞች ደግሞ በስራቸው ልክ ደግሞ አሳን ሰርቪስ የራሱን ቦነስ ይከፍላቸዋል ማለት ነው እና በጣም ጥሩ የሆነ አገልግሎት ነው ያየን። ይሄን ፖሊሲ ለማስፈጸም ያስቀመጥካቸውን ስትራቴጂዎች ስትተገብር በማኑዋሎቹ መሰረት ስራዎችን ተግብረ ዜጎች ጋር ተጨባጭ ለውጥ አምጥተህ በሲቪል ሰርቪስ ውስጥ ተጨባጭ ለውጥ አምጥተህ በስራው የሚኮራ ስነ ምግባር ያለው ለዜጎች አገልግሎት በመስጠቱ የሚኮራና የሚደሰት ሲቪል ሰርቪስ መስርተህ ዜጎችን በዛ በተሰጣቸው አገልግሎት የሚረኩ መሆናቸውን እያረጋገጥ ስትሄድ ነው የተሟላ ስኬት ብለህ የምትለው። አሁን የሰራናቸው ወደዚህ የሚያስገቡንን መሰረታዊ ሁኔታዎችን ነው እያመቻቸን ያለ ነው እና አይ ቲንክ በቀጣይ ዓመታት እነዚህን ወደ ትግበራ አስገብተን ወደሚፈለገው ውጤት ለመስራት ብዙ መስራት ያለብን መሆኑን ነው የምንረዳው እና እስካሁን በተሰሩ ስራዎች ላይ ያሉትን ጉዳዮች ነው ቅድም በጥሩ ሁኔታ ተሰርተዋል ያልኩ። ብቃት ያለው ነፃና ገለልተኛ ሲቪል ሰርቪስ ግንባታን ዓላማ ያደረገ የመንግስት አገልግሎትና አስተዳደር ዘርፍ ፖሊሲ ተነድፎ በመንግስት እንዲጸድቅና ወደ ሥራ እንዲገባ ማድረግ ተችሏል። ይህ ዘርፉን በማሻሻል ረገድ በመሰረታዊነት የሚወሰድ እርምጃ ነው። ነፃና ገለልተኛ ሲቪል ሰርቪስ ስንል በሀገር አቀፍ ደረጃ በአመራሮችም በመንግስት ሰራተኛውም በህዝቡም በኩል የጋራ አረዳድ ሊኖረን የሚገባው የመንግስት ሰራተኛው 100% ከፓርቲ አባልነት ይውጣ ብንል አሁን ባለንበት ሁኔታ የፓርቲ የፖለቲካ እንቅስቃሴ ማህበራዊ መሰረት ሆኖ በኢትዮጵያ የፖለቲካ ትራንስፎርሜሽን የሆነ ደረጃ እስኪደርስ መሰናክሎች ሊያጋጥሙ ይችላሉ ማለት ነው። ፐብሊክ ሰርቫንት የሚሆን ሰው ከአባልነት የሚታቀበት ወሰን የሚደረግበት ሁኔታ ወደፊት በቀጣይ ጄኔሬሽን መምጣቱ አይቀርም። የሀገረ መንግስትና አስተዳደር ከመገንባት አኳያ በጣም ወሳኝ የሆኑ ጉዳዮች ተብለው ነው ፖሊሲ ውስጥ የገቡት። ስለዚህ ዘመን ተሻጋሪ እና የመጪውን ጊዜ ያለመ ፖሊሲ ስለሆነ በመንግስት መቀየር በፖለቲካ ፓርቲ ገዢ ፓርቲ በመቀየር ምክንያት ብዙ የሚቀያየር ነገር አይኖረው። በፖሊሲው ላይ የተቀመጠው አቅጣጫ ስታንዳርድ ያዘጋጃሉ ተቋማት፣ ያ ስታንዳርድ ይመዘገባል። በዛ ስታንዳርድ መሰረት አገልግሎት ስታለባቸው የአገልግሎት ሁኔታው ይፈተሻል። የህዝብ አስተያየቶች የሚሰባሰቡበት መንገድ አብሮ ይኖራል። የአገልግሎት እርካታ የዜጎች ሪፖርት ካርድ የሚባል ስርዓት አብሮ በዚህ ውስጥ የሚተገበር ይሆናል። ስለዚህ በዚህ ረገድ በእያንዳንዱ አገልግሎት ላይ ዜጎች የሚኖራቸው ወይም ደግሞ በርካታ ደረጃቸው ሁሉ እየተፈተሸ የሚሄድበት አሰራር ይኖራል በሚል ነው በፖሊሲው ላይ የተቀመጠው። ስትራቴጂዎቹም ይህን ለማስፈጸም ነው። ማኑዋሎቹም ስትራቴጂዎቹን ይህንን አፈጻጸሙን ግልጽ እያደረጉ የሚሄዱበት አግባብ ነው። እንግዲህ እነዚህ ይተገበራሉ። እነዚህን ስንተገብር ደግሞ የምንፈልገው ለውጥ ይመጣል ብለን እናምናለን። አገልግሎት ፈላጊው የሲቪል ሰርቪስ ስራዎችን 24 ሰዓት ማግኘት የሚችልበትን ዲጂታል ቴክኖሎጂ የማልማት ስራ ፖሊሲው ይጠይቃል። ስለ መዋቅር ስናስብ፣ ስለ ሙያ ምድብ ስናስብ፣ ስለ ብቃት ስናስብ፣ ስለ ዲጂታል ሲቪል ሰርቪስ ስናስብ፣ ስለ ነፃና ገለልተኛ የብሔረሰብ አካታችነት፣ የሴቶች አካታችነት፣ የአካል ጉዳተኛ አካታችነት፣ የወጣት አካታችነት እነዚህ ሁሉ ተደምረው አገልግሎት እንዲያሻሽሉ ነው። ባለቤት ሆኖ ሁሉም አካል በስሜቱም በመንፈሱም ባለቤት ሆኖ ዜጎችን ማገልገል ላይ ትልቅ አስተዋጽኦ ማበርከት አለበት ተብሎ ነው። ሁሉም ነገሩ ሄዶ መቋጫው አገልግሎት ማሻሻል ነው። አገልግሎት ስናሻሽል የሆነ ጊዜ ጀምረነው በሆነ ሞቅታ
እስካሁን ድረስ ባለው የሲቪል ሰርቪስ ሪፎርም ሁል ጊዜ ያዝለቀቅ እየተደረገ የመጣ ነው። አሁን ግን መንግስት በብዙ ነገሮች ላይ ለውጥ እንዳመጣው ሁሉ የሲቪል ሰርቪስ ሪፎርም እና የዲጂታል ኢትዮጵያንም ሪፎርሞች አቀናጅተን በጋራ ወደ ትልቅ ምዕራፍ የምናሸጋግራቸው ይሆናል። ስለዚህ ይሄ በጣም ቁርጠኝነት የሚጠይቅ ነው። ፖለቲካሊ ኦልሬዲ መንግስት ወስኗል። መሪ